አልገባህም አባ እኔ ፍቅር የምልህ ለሆነ ልጅ ያለኝም ፍቅር ነው ምን የሆነ ልጅ በቃ ጓደኛ ምናምን ኖሮ ሲመች ስትወድ የሚሰማ ስሜት የለም ገብቶኛል ቀጥይ የጓደኛ ፍቅር ይባላል ወይኔ ጉዴ አልገባህም አባ ቆይ እንደዚህ ላስረዳ አንተ ለማሚ የነበረ አይነት ፍቅር አለ አይደለ እሱ ፍቅር እሺ እና የሱ አይነት ፍቅር ምን ሆነ እኔን ሳይዘኛ ይቀርማ አባቢ ሂስ ባለጌ ከባለጌም ባለጌ እንጂ እንደው ማፈር ቀረ መርዶ በዚህ ሰዓት አይነገርም እናንተ ልጆች ምን ሆናችኋል እና መቼ ነው የሚነገረው ውሎና አድሮ ሰስፔንሱም ሙትት ካለ በኋላ ሰላም በመጀመሪያ ደረጃ መርዶ ነው ፊልም አታደርጊው ሁለተኛ ደረጃ መርዶ አያጓጓም ይሄንን እወቂ አንተም መርዶ የሚነገረው ሰው የት ነህ ትመጣለህ እንዴ አንድ ወሬ ነበረኝ እየተባለ አይሰለልም ይሄንን እወቅሽ አውቃለሁ አታውቅም እንኳን ይችን በስተት የተቆጠረች ግብ በዳኛ ሁሉ የጸደቀ ጎል የሚያሟልጭ እግር ኳስ አውቃለሁ እሱንም አውቃለሁ አታውቅም እንኳን ይሄንን የፌስቡክ አካውንት ያላት ዝምብ አውቃለሁ አታውቅም እሺ እፍርት ጥሩ አይደለም በእናትህ ግጥም አድርጌ አውቃለሁ ሁለታችሁ ምንም አታውቁም ወፌ ቆመች ድርሰትና ዝግጅት መዓዛ ወርቁ ወፌ ቆመች ክፍል 9 ተረዳርቱ ማርዳት ሄሎ አባ አሎ ድምጽ ይቆራረጣል ምን ውስጥ ሆነ ነው አይ ኔትወርኩ አላሰማማ ሲል ጊዜ አሃ ለምን ደወልክ ነው እንዴ ያልከው የደወልኩትማ እራት እንብላ ወይስ እንጠብቅ ለማለት ነው ከመቼ ወዲህ ነው ለራት የምንጠባበቀው ከዛሬ ጀምሮ ተጠባብቀን ብንበላ ችግር አለ እኮ አይ አረ በሰላም ነው ምንም ቤት ናና እንነግርሃለን በቃ ዝም ብሎ አለ አይደለ ቤት ልናናግር ፈልገን ነው እሺ አፈር ብላ በስልክ ልታረዳው ባልሆነ አይ አንድ ሐሳብ ነበረን ልናማክር ፈልገን ንገረው መርዶ የሚነግር ደብዳቤ አለ በለው እስኪ ዝም በሉ አንዴ እኔ እኮ ምን ወሬ ተገኘ ብሎ ሰፍ ብሎ በቶሎ ወደ ቤት እንዲመጣ ፈልጌ ነው ቤቱ አይደል እንዴ መምጣቱ ይቀራል ሲመጣ ይሰማው ባይመጣስ እንዴት ባይመጣስ የሆነ ሰው አግኝቶ አንድ ሁለት እያለ እየቀመቀመ በዛው ቢያድርስ ከመቼ ወዲህ ነው ደግሞ አማረ ቤቱን ጥሎ ውጪ ማደር የጀመረው አንተን አደረከው እሺ በጊዜ መጥቶ ደብዳቤውን አይቶ ምን እንደሚል ሰምተን መተኛት የለብን በግልጽ እንደዛ በላ ታዲያ አባቡ ስልኩን ዘግታው ነው ለመሆኑ ይሄን ያህል የምታስለፈልፈን አልዘጋሁትም አታስቢ ከምሽቱ 12 ሰዓት በኋላ አባባ ጆሮ ብዙም አያርፍም ምን ማለት ነው ትንሽ ጨለም ሲል ጆሮን ያዝ ያደርጓል ማለት ነው አረ ስልኩን ዝጋው ሄሎ ይኸውልሽ ዘግቶታል በደንብ ሰምቶናል ማለት ነው እርግጠኛ ነኝ እየመጣ ነው በምን አወቃችሁ ያለ ልማድ ስትደውል ችግር ያለ ይመስለዋል ይመጣል ችግርማ ነፍ ነው ሞልቷል እኮ የሆነ ችግር ቢኖር ነው ብሎ ገምቶ ባለው የኔትወርክ መቆራረጥ በስልክ ከማውራት በእግር መሄድ ይሻላል ብሎ ይመጣል ይምጣ እንዴ እኛስ የምንፈልገው መምጣቱን አይደለ ግን እኮ ሲመጣ የሚናገሩ ጥሩ ዜና አይደለም እንዴ መርዶ ነው ልክ ነው አባባ ይሄን መርዶ ቢሰማ ወይ ያብዳል ወይ ፌንት ይነቅላል ተብሎ ይጠበቃል ስለዚህ በፍጹም አንነግርም የመስማቱማ የግድ ነው አይገርምሽ እንዴ አሁን መመካከር ያለብን እንዴት እንንገረው የሚለው ላይ ነው መርዶ በዚህ ሰዓት አይነገርም እናንተ ልጆች ምን ሆናችኋል እና መቼ ነው የሚነገረው ውሎና አድሮ ሰስፔንሱም ሙትት ካለ በኋላ ሰላም በመጀመሪያ ደረጃ መርዶ ነው ፊልም አታደርጊው ሁለተኛ ደረጃ መርዶ አያጓጓም ይሄንን እወቂ አንተም መርዶ የሚነገረው ሰው የት ነህ ትመጣለህ እንዴ አንድ ወሬ ነበረኝ እየተባለ አይሰለልም ይሄንን እወቅሽ አውቃለሁ አታውቅም እንኳን ይችን በስተት የተቆጠረች ግብ በዳኛ ሁሉ የጸደቀ ጎል የሚያሟልጭ እግር ኳስ አውቃለሁ እሱንም አውቃለሁ አታውቅም እንኳን ይሄንን የፌስቡክ አካውንት ያላት ዝምብ አውቃለሁ አታውቅም እሺ እፍርት ጥሩ አይደለም በእናትህ ግጥም አድርጌ አውቃለሁ
ኡፍ ሁለታችሁ ምንም አታውቁ። ምንም አታውቁም አትይም። እኛ ካላወቅን ታዲያ ማን ነው የሚያውቀው? እኔ ነኝ የማውቀው። ነሽ እንዴ? አዎ ከናንተ የተሻለ መርዶ እንዴት እንደሚነገር አውቃለሁ። እሺ ካወቅሽ እንዴት ነው የሚነገረው? አንደኛ ትልቅ ሰው ባይማርም ዝም ብሎ በመኖሩ ብቻ ብዙ ነገር ያውቃል። ወይ ያውቃል እንዴ? ታድሎ? አዎ ያደለው ነው በህይወት ብዙ የሚኖረው። ብዙ በመኖር ግን ድንጋይን የሚደርስበት ያለ አይመስለኝም። ድንጋይም ቢሆን ብዙ ከመኖር ብዛት መልኩንና ቅርጹን ይለዋውጣል። እሺ ድንጋይ ባደረገኝ አይባልም መቼም። አንደኛ ሁሉንም ሰው እንደ ድንጋይ መናቅ ጥሩ አይደለም። ድንጋይስ ቢሆን ለምን ይናቃል? ፈጣሪ ታላላቃችሁን አክብሩ ይላል። ስለዚህ ማንም ቢሆን ትልቅ ሰው ማክበር ጥሩ ነው። እሺ እናከብራለን። ሁለተኛ ትልቅ ሰው ሲናገር ማዳመጥ ጥሩ ነው። እሺ እናዳምጣለን። ሶስተኛ ትልቅም ባልሆን ታላቃችሁ ስለሆንክ የምናገረውን ብላችሁ ስሙ። እሺ እንሰማሻለን። እሺ ብላችሁ ከሰማችሁኝ እንግዲህ አማረ የማያውቀው እኛ የምናውቀው አንድ ጉድ አለ። አዎ መርዶ ነው የሚባለው አልሽን ቅድም። አዎ መርዶ ደግሞ ዝም ብሎ ሰው በተገኘበት አይነገረው። አዎ ልክ ነሽ። ስለዚህ እንዲህ እናድርግ። እንዴት እናድርግ? 3 ሸምገል ያሉ ሰዎችን እንፈልግ። እሺ 3 ሸምገል ያሉ ሰዎች ጣጣ የለው። ወንዶች ይሆኑስ ወይስ ሴቶች? ከሴት 1 ከወንድ 1ና ሶስተኛው ደግሞ ሶስተኛ ምን እንዴ ፍሬ? ከሴትና ከወንድ ሌላ ጾታ አለ እንዴ? እንዴት ሌላ ጾታ አለ ማለት አልገባኝም። እሺ እሷን ታያት። ጥሩ መተሽ ነበር ፍርዬ። 1 ወንድና 1 ሴት እና 1 ምን 1 ወጣት ወይም የሆነ ሰው። ሸምገል ያሉ ወጣቶች ስትይ ምን ለማለት ፈልገሽ ነው? እስኪ በደንብ አብራሪው። ሸምገል ያሉ ወጣቶች አልኩ እንዴ? አንቺ እኮ ነው ያልሽው ፍራፍሬ። በመጀመሪያ ሸምገል ያሉ ሰዎችን ሰብሰብ አልሽ። ይሁን አልሽ። ከወንድ 1 ከሴት 1 ከወጣት 1 አልሽ። እስኪ ቃላት መሰንጠቁን ተውና አዳምጡኝ አባቡ። ቁም ነገር መሰለኝ ያዝ ነው። እሺ ሸምገል ያሉ ሰዎች ሰበሰብን። ከዛስ? እነዚህ ሽማግሌዎች በጠዋት አማረ ከቤት ሳይወጣ በፊት መጥተው ያረዱታል። ማለት አሁን ሳንነግረው አድረን ጠዋት በሌሊት ሊነግሩት ማለትሽ ነው? ወይኔ ጉዴ! እኔ የለውበትም። በሌሊት አባባ እኮ ሰሞኑን አዲሱን ቤት ለመስራት በጠዋት ነው የሚወጣው። መርዶ የሚነገረው በሌሊት ነው፣ ደንቡ ነው። እሺ ሌሊት ስንት ሰዓት? 11 ሰዓት ነው። ወፍ ሳይንጫጫ እና አባባ እንጫጫ። ታዲያ ማታ ሲገባ ጠብቀው ይንገሩት ነው የምትሉት? እሱ ደግሞ በጣም ያስጠላል። እንቅልፍ መተኛት አቅቶት በድንጋጤ ሲገላበጥ እንዲያደርነው እንዴ? ከዚህ ሁሉ ሰው ማንጋጋቱ ቀርቶ በጠዋት ደብዳቤውን ወስደን ለአባባ በእጁ ብንሰጠውና አንብቦት ራሱን በራሱ ቢያረዳስ? በዚህ እኔ መስማማለሁ። አሁን አንቺ ስጪ ብትባይ 11 ሰዓት ላይ ከእንቅልፍሽ ጨክነሽ ተነስተሽ ትሰጪዋለሽ? 11 ሰዓት አልችልም። ባይሆን እንደምንም ብዬ 1 ሰዓት ላይ ተነስቼ ልሰጠው እችላለሁ። ምን ነው የማይመስል የልጅ ጨዋታ ባታደርጉት። ይሄ እኮ ትልቅ መርዶ ነው። የጥሪ ካርድ መሰላችሁ እንዴ ብድግ አድርጋችሁ የምትሰጡት? እንዴ የላኩት ሰዎች መርዶ ነው ምንድነው ሳይሉ አይደል እንዴ ብድግ አድርገው የላኩት? መርዶነቱ ለተረጂው ነዋ። አርጁማ የኃላፊነቱን እኮ ነው የሚወጣው። ወይ ለምን እንደዚህ አናደርግም? እንዴት እናድርግ? አንዱን ደብዳቤ ዛሬ ሌላኛውን ደግሞ ነገ ብንሰጠውስ? ተራ በተራ ይለ ያ መጥፎ ዜና ስለሆነ ቀስ በቀስ ቢሰማው። አይ እንደዛ ከሚሆን አንዴ ሰምቶት ቢገላገለው ይሻለዋል። መርዶ እየቆነጣጠሩ መንገሩ ጣሩን ማብዛት ነው። መርዝ ራሱ በትንሹ ከተወሰደ አይገልም ሲባል ስለሰማው ነው። ያ ቴዲ እንደውም ብቻ ይሄንን የተናገረው። አፍን ዝጋሽ አንተ። ቴዲ አሁን ደረሰብህ 10 ስሙን የምታነሳው? ቴዲ ማን ነው ደግሞ? ያ በቀደምኛ ቤት ያደረው የሰላምዬ ባል። ያን በልብለሽ የት ነው ባሌ ሲሆን ያየኸው? አረ ባሏ ነው እንዴ? ታዲያ እኮ ዝም ብለን ነው እኛ የምንጨነቀው። አማረ ልጁ በ16 ዓመቷ ባሌ ነው ብላ ወንድ አምጥታ ቤቱ ስታሳድር ካልደነገጠ በእነዚህ 2 ደብዳቤዎች ይደነግጣል ማለት ሞኝነት ነው። ባሌ ነው አላልኩትም። አንቺ ደግሞ ባልሽ ሆነ አልሆነ እኔ መቼ አሁን እሱ አስጨነቀኝ። ምን አለ እንደው ደብዳቤውን ባልተቀበልኩ፣ ራሱኑ ባለበት ፈልገው በሰጡት። የሳት አሎሎ እኮ ነው እጄ ላይ አስቀምጠውብኝ ሄዱት። ወይ አልይዘው ወይ አልጥለው ፈተና የሆነ ነገር። አቤት እኔ እምላችሁ ምንድነው እንደዚህ የሚያተራምሳችሁ? አባ በየት በኩል ገብተህ ነው? በየት በኩል ወጣው? ስትገባ እንዴት አላየነም ብለን ነው። ቀን ነው ወደ ቤት የተመለስኩት። እኔ ስገባ ማናችሁም ቤት አልነበራችሁ። መኝታ ቤቴን ቆልፌ ተኝቼው አልኩ። እየመሸ ሲሄድ ሁልሽም እንደ እንቁራሪት ከያለሽበት ወጥተሽ ቤቱን በረብሻ ሞላችሁት። እስካሁን ቤት ነበርክ? አዎ ቤት ከነበርክ እሺ ማን መጣ? ማን ያልመጣለ? ቤቴ ኤምባሲ መስል ሰው ሲመላለስበት እንደሚውል ዛሬ አይደል እንዴ የገባኝ? ኤምባሲ ትላለህ? ማደሪያ ያጣ መጥቶ ያድርበታል። አዎ እንደነ ቴዲ ያለው እንዴ
እኔ ልም ብዬ ልጥፋ እንዴ ከዚህ ቤት? ምንድነው የዚህ ልጅ ስም ካልተነሳ ላይዋል ነው? እኔም ማት ባናት ሲደራረብብኝ ልም ብዬ አልጠፋው። ቴዲ ተብዬ ሻይኑን በጨዋጥቦ ቤቴ ላይ ያደርስ ሲመጣም ልም ብዬ አልጠፋው። ደሞስ ጎረምሳሽ ስሙ ተነሳ እንጂ ምኑ ተነካብሽ? ሆን ብላችሁ ነው እኔን ለማናደድ? አረደ ደሞ ዛሬም በቴዲሽ ምክንያት ቁጭ ብለን ልናድር ነው? ስንት ቁጭ አድርጎ የሚያሳድር ጉዳይ ሞልቶ። ደብዳቤዎቹ የታሉ? የትኞቹ ደብዳቤዎች? አሁን ስለ ደብዳቤ ስታወሩ አልነበር? ተሳሳትኩ? የምን ደብዳቤ? ስለ ደብዳቤ ምን ብለን አወራን? ምንም አትሉት ነገር ነበረ። ስለ ጆሮዬ አጥርቶ አለመስማት፣ ስለ መርዶ፣ ስለ ሽማግሌዎች የሚቀጥለው ክፍል ነበርኩ እኮ። ይሄን ያህል ጎረቤት ሀገር ሄድኩ መሰላችሁ እንዴ? በትክክል ተመልሷል። ስጪው። ምኑን ነው የምሰጠው? አንተ ስለ ደብዳቤ ሰምቷል። በቃ ፍሬ አትጨቃጨቂ። ስጮና ያንበበው፣ እኛም በጊዜ እንተኛ አላችሁ። ካላችሁ ምን ቸገረኝ? አባት አትፈልጉም ማለት ነው እንዴ? ምንድነው እሱ? ተቀጣጣይ ወይም የሚፈነዳ ነገር የያዘ ደብዳቤ ነው እንዴ? ደብዳቤው ባይፈነዳም መቼም ጉዳዩ ያንተን አናት ማፈንዳቱ አይቀርም። አሃ፣ የግድያ ዛቻ የያዘ መልእክት አለው ማለት ነው? ያው ዛቻም ነው ግድያም በለው። አንድ የሚሞት ቤትና አንድ የሚሞት እድር አለ። ቆይ በቅድሚያ የሞተ ሰው አለ? አረ ማንም አልሞተም። እሺ፣ የትኛው ነው የሚሞተው ቤትና የሚሞተው እድር? ያውልህ እንግዲህ አንብበውና ጉዱ ይፍረጥ። ጉዳዩ ቤቱን በ2 ሳምንት ውስጥ ለቀው እንዲወጡ ስለማስጠንቀቅ። አባ እንዳታለቅስ። ኧረ ጠላቴ ያልቅስ ወይ ማልቀስ። ቤቶ በልማት ምክንያት ተነሺ ከሆኑ መኖሪያ ቤቶች አንዱ መሆኑ ይታወሳል። ከዚሁ ጋር በተያያዘ ለተነሺዎች የሚሰጠው አስፈላጊው የካሳ ክፍያ ተገምቶ የተከፈለው መሆኑም ይታወሳል። በተሰጠው ቀነ ገደብ ቤቱን ይለቃሉ ተብለው ቢጠበቁም ይህን ደብዳቤ እስከላክንበት ዕለት ድረስ ተግባራዊ ያላደረጉትም። በመሆኑም ይሄ ደብዳቤ ከደረሰው ዕለት አንስቶ ባሉት 2 ሳምንታት ውስጥ ዕቃውን ካላወጡ ቤቱን ለማፍረስ እንደምንገደድ እናሳውቃለን። ምን ትላለህ? ምን እላለሁ? አያስፈራ? ምኑ እንዴ? በ2 ሳምንት ዕቃህን አውጥተህ ቤት ልቀቁ መባሉ ነው? እንለቃለና እንዴ? በሰው ቤት ድርቅ አለ እንዴ? ቤቱ እኮ ያንተ የግልህ ነው ነበር። አሁን እኔ አይደለም ግምቴን ተቀብዬ ለመልቀቅ ተስማምቻለሁ። እና በ2 ሳምንት እየተሰራ ያለው አዲስ ቤት ያልቃል? አያልቅም። ባያልቅም እንገባበታለን። እሺ፣ አዲሱ ቤት አሁን ምንድነው የሚቀረው? ጣራ አልተመታም፣ ግድግዳው አልተለሰነም፣ ቀለም አልተቀባም፣ ሽንት ቤት የለውም፣ መስተዋት አልገባለትም፣ በር የለውም፣ ውሃ መብራት የመሳሰለውም አልገባለትም። ይሄ ሁሉ ከሌለ ምንድን ያለው? ስሙስ ምንድነው? ስሙ ጅምር ቤት ነው። ምንድነው ያለው ላልከው ደግሞ መልሱ ግድግዳ ብቻ ነው የሚለው ነው። ግድግዳ ካለውም አንድ ነገር ነው። እና ግድግዳ ብቻ ያለው አጥንት ብቻ ሆነ ጅምር ቤት ነው ለምን ገባው? ለምን አንገባም? ሰው ላስቲክ ለብሶ ጎዳና ያድር የለም እንዴ? ጣራ የሌለው ቤት ውስጥ ለማደርኛ የመጀመሪያዎቹ እንሆናለን። ኧረ አንሆንም። ደግሞ ኮከብ ሲቆጥሩ ለማደር። ተመስገን። ዜናው ካላስደነገጠ መቼም ጥሩ ነው። በጣም አሪፍ። እሺ፣ የመጀመሪያው መርዶ ከሽፏል። ሁለተኛውን ደብዳቤ ደግሞ አንብቦ። የት አለ? ይኸው። ጉዳዩ የእድሩን ዕቃዎች ሸጦ ስለመካፈል። እድሩ ሊፈርስ ነው አማረ? አዎ ሊፈርስ ነው ፍሬ ገነት። ይሄንንም ታውቃለህ? አባቴ የመሰረተው እድር እኮ ነው። እንዴት አላውቅም? እድሩም እንደሚፈርስ ታውቃለህ? አዎ አልኩ እኮ እንግዲህ። እና አልደነገጥክም? ሰላም፣ ወንድ ልጅ በሕይወቱ 3 ጊዜ ብቻ ነው የሚደነግጠው። አንድም ወንድ ሆኖ መወለዱ ሲገባው፣ ሁለትም ሚስት ሊያገባ መሆኑ ሲገባው፣ 3ም ሚስቱ የሞተችበት እንደሆነ ነው እንጂ እድር ፈረሰ፣ ቤት ፈረሰ፣ ሰፈር ፈረሰ ጣጣው አይደለም። ትዳሩን ቢፈርስ ጣጣው አይደለም። ባክ ይመች። በጣም ወድጄዋለሁ ወንድነትህ። እሺ፣ እርስ በርስ መቆለጳጳሱን አቆዩትና ደብዳቤው ምን እንደሚል አንብበው። ሁለተኛው መርዶ ከሸፈ እኮ ፍራፍሬ። መርዶ ለተረጁ ነው ከባድ አላልሽም? ተረጁ መርዶ መሬት አውርዶ ሲጥለው ምን ታደርጊዋለሽ? በሞጃ ሰፈር ለልማት መነሳት ምክንያት የእድር አባላቶቻችን ሰፈራቸውን ለቀው ለመሄድ ሽርጉድ እያሉ መሆኑ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። በዚህ ሳቢያም እድራችን እንደ ቀደሙ ለማስኬድ የማንችልበት ሁኔታ ተፈጥሯል። በመሆኑም ከታች የዘረዘርናቸውን የወገኔ መረዳጃ ወንዶች እድር ንብረቶች በመጪው እሁድ ለጨረታ የምናቀርብ በመሆኑ በቦታው ተገኝታችሁ እንድትታዘቡ ጥሪያችንን እናቀርባለን።
በዕለቱ የቀሪ ስም የሚመዘገብ መሆኑንና በቀረው ሰው ላይ ከበድ ያለ ቅጣት የምንጥል መሆኑን ከወዲሁ እናስገነዝባለን። የድሩ ቃል ጨረታ ሊቀርብ ነው። ይህን እኮ ጭልፋ ድስት ምናምን ይሆናል። ሰላም፣ እድሩ የወንዶች እድር ነው። የወንድ እድር ሊኖረው የሚችለውን ንብረት ለይ። መጀመሪያ ዝርዝሩ እኮ ቀርቧል። እንዳነብላችሁ ትዕግስትን ያጠራችሁ። አንብበው እሺ ዝርዝሩን። አንደኛ 2 አሮጌ 1 አዲስ በድምሩ 3 ድንኳን። ሁለተኛ 150 ታጣፊ የብረት ወንበሮች። ሶስተኛ 34 አግዳሚ የእንጨት ወንበሮች። አራተኛ 17 ታጣፊ የብረት ጠረጴዛዎች። ድንኳኑን ግን ለዛ ጣራ አለበሰም ላልከው ቤታችን ብንገዛው ጥሩ አይመስልም አባባ? አልገዛው፣ ዝም ብላችሁ አዳምጡ። አምስተኛ 4 ጎላ ብረት ድስቶች። ስድስተኛ 279 የምግብ ሳህኖች። ስድስተኛ 6 ትላልቅ ጭልፋዎች። 8 2 ፍራሾች። 9ኛ 1 አልጋ ልብስና 2 ብርድ ልብሶች። 10ኛ 9 ኪሎ በርበሬ። እንዴ የፈረሰው የወንዱ እድር ነው አላልክም እንዴ? የሴቱ ምድር ፈርሷል። እንግዲህ ንብረታቸውን መጫረቱ ላይ በጋራ ለመስራት ተስማምተው ይሆናል። ምን ነው ለመፍረሱ ጊዜ እንዲተባበሩ እነሱ። አባ የሴቶቹ ምድር እየፈረሰ ነው የምትለው? ታዲያ ሊቀርለት ነው? ለምን እና እድሩ በተልኮ ኦንላይን ምናምን ያድርጉት። የፌስቡክ ግሩፕ ገጽ መሰለሽ እንዴ? እድር እኮ ነው ይሄ ደግሞ። እና ብትን በቃ ዕቃ ሽጥት ቻው ቻው። የሚነበበውን አትሰማም እንዴ ልጅቷ? ንብረት ክፍፍል ላይ ናቸው እኮ። ምን ነው ትዳር አስመሰልሽው? በእናትሽ እንደ ገባኝ ከሆነ ንብረቱን ሽጠው ገንዘቡን ለመካፈል ጨረታ ሊያደርጉ ነው። እሺ ሌላ ደብዳቤ አለ? ይሄው ነው። ምን ነው? እንደዛ ከሆነ ጨርሰናል ማለት ነው። ደህና አደሩ። ወደ መኝታ ቤቴ ልገባ ነው። ወደ መኝታ ቤቴ ልገባ ነው? አዎ፣ የውጭ ስልክ እጠብቃለሁ። ሐረግ ትደውላለች። ማሚ ትደውላለች? አዎ፣ ምን እንደሰማች አላውቅም። ማታ ደውላለሁ ጠብቀኝ፣ ምንድነው የምሰማው ሁሉ ብላ የጽሑፍ መልእክት ላከችልኝ። ሞጃ ሰፈር እንደሚፈርስ ሰምታለች እንዴ? እኔ አልነገርኳትም፣ እንደነገራት እንጃ። እና ምን ልትላት ነው? እኔ ምን እላታለሁ አባቡ፣ ገና ብዙ ያልሰማችሁ መርዶ አለባት። ቤታችን እንደሚፈርስና ቤት ልቀቁ መባላችንን አታውቅም። የእሷም የኔ ምድር መፍረሱን አታውቅም። ከሥራ መሰናበቴንም አታውቅም። እና ይህን ሁሉ በአንዴ በስልክ ልታረዳት ነው እንዴ? እና አማራጭ አለኝ? ንገርኝ እስቲ፣ አማራጭ አለኝ ወይ? ምንም አማራጭ የለኝም። አባ ማሚ ምንም አይነት መጥፎ ዜና መስማት እንደሌለባት፣ ማተኮር ያለባት በትምህርቷ ላይ እንጂ ስለ ቤቷ እያሰበች ሐሳቧ መበታተን የለበትም ብለህ ቃል አስገብተህን ነበር። አሁን ዝም በሉኝ እሺ። ንግግርም ክርክርም መስማት አልፈልግም። ታዲያ አሁን ትምህርቷን ትታ በራ እንድትመጣ ነው እንደምትፈልገው? ተውኝ እስኪ እንዴ! ሰው ትታችሁ አታውቁም? ተውኝ፣ በቃ ተውኝ። እንዴ አባባ መኝታ ቤቱን ከውስጥ ቆልፎ ምን ሊሆን ነው? እኔ እንጃ። አንቺ እኔ ያሰብኩትን አስበሽ እንዳይሆን። ምን አሰብክ? ይተኛል። አይተኛም። እና ምን ይሰራል? እኔ እንጃ። ወይኔ ጉዴ! ቆይ በሩ ላይ ተለጥፈን እንስማው። የማይሆን የሰይጣን ሐሳብ ካሰበ ጎረቤት እንጠራለን ወይ በሩን ሰብረን እንገባለን። ምን ይሰማችኋል? እየጸለይን። ቆይ ቀስ እያለ ድምፁ እየጨመረ ነው። እኔ አላምንም፣ እያለቀሰ ነው። ፈለክ? መተኛት አለመተኛት ይሽን ለማየት ነው። ብተኛ ባልተኛ ለአንተ ምን ነው? ምን በአንድ በጋራ ጉዳይ ላይ እንድንነጋገር ፈልጌ ነው። እሺ ምንድን ነው? የአባባ ነገር በጣም አሳስቦኛል። ምን ማድረግ ይቻላል? መኝታ ቤቱን ከውስጥ ቆልፎ አልከፍትም አለ። ለቅሶን ትንሽ ቀነስ አድርጎታል። በዚህ ሁኔታ ከማሚ ጋር በስልክ ቢያወሩ ምን ሊፈጠር እንደሚችል አስቢው። ማሚ ደወለች እንዴ? አልደወለችም። ደውላ ቢያወሩና ያንን ሁሉ ጠብደል ወሬ በአንድ ጊዜ ቢዘረግፍላት እሷ ደግሞ በተሯ ምን ልትሆን ትችላለች የሚለውን ገምቼ አይደል?
ሰው እንኳን አጠገቧ ሆኖ ሊያጽናናት የማይችልበት ሀገር ላይ ትቀልጃለሽ? ፓራላይዝድ ነው የምትሆነው። ወይኔ ጉዴ! ሁሉም ቀርቶ በመጣችና እዚህ ሆና በሰማችሁ ያምሻል። እና 2 ዓመት ሙሉ የለፋችበት ትምህርት ገደል ይግባ። አይ እኔ እኮ ትምህርቷን ትተው አላልኩም። ደረስ ብላ መሄድ ከቻለች በቃ በጣም ናፍቃኛለች። ታውቃለህ? ጀሞ ሰፈር አይደለም ያለችውሽ፣ ጀርመን ሀገር ነው። በዛ ላይ ትምህርት ላይ ነው አትሰራም። እሱማ እውነትህን ነው። እስከ ዛሬ ድረስ ውሸት እያወራን ስናስቃት ኖረን አሁን በአንዴ እውነቱን ነግረን እንግደላት እንዴ? ግን እሺ ምን እናድርግ? ይህ ሁሉ መጥፎ ዜና ቢያንስ አባባ በዚህ የእንባ ስሜት ውስጥ ሆኖ ባይነግራት ደስ ይለኛል። እኔም ዛሬ ባይገናኙ ደስ ይለኛል። አዎ በእናትህ ኡፍ እጭ ባልደወለች በእናትህ። እንዳትደውሉ እኮ ማድረግ ይቻላል። እንዴት አድርጎ? እኛ ደውለን አትደውይ ልንላት ማለት ነው? ሳይሆን በስልክ እንዳይገናኙ ማድረግ ይቻላል። ቀላል እኮ ነው። ምን አስበህ ነው? ስልኩን መንቀል። ከዛስ? በትደውልም አታገኘውማ። በሞባይሉ ትደውላለች። ሞባይሉን አጥፍቶታላ። ቼክ አድርጌዋለሁ። ሌላ ሰው ደውሎ እንዳይረብሸው ነው መሰለኝ ስዊች ኦፍ ነው የሚለው። ሂድ። ይሄ ታዲያ ሚስጥር ነው። ዋ ኧረ ጣጣ የለውም። ብትደውልም እኮ ቢዚ ወይም ስልኩ አይነሳም ነው የሚላት አይደል? አዎ ከሁለት አንዱ። ማንም አይጠረጥርም። ጠዋት ለማሚ አትንገራት ብለን ካሳመንነው በኋላ ስልኩን መልሰን እንሰኳለን። ይሄማ በጣም ጥሩ ሐሳብ ነው። ሂድ በቃ ንቀለው። ነቅየዋለሁ። መጀመሪያ ከኔ ጋር ሳንነጋገር ይኸው ተነጋገርን እና መስማማት አለመስማማቴን ሳታውቅ የፈለግከውን ታደርጋለህ? ምን ልዩነት አለው? ሰላም ተነጋግረን ወስነን ተነጋገርን። ሁሉም ያው ነው። የማመጣውን ሐሳብ ሁሉ አሜን ብለሽ እንደምትቀበይ ስለማቅ ጊዜ ለመቆጠብ ብዬ ቀድሜ ስልኩን ነቀልኩት። ኧረ እባክህ እንደዛ ነው የምትገምተኝ? የምታስበውን ሐሳብ ሁሉ አሜን ብዬ ነው የምቀበለው? ጥሩ አሳያለሁ። እሺ ምን ልትሆኝ ነው? ሰላም አንቺ ሰላም የት ነው የምሄድ? አባባ ጋር። ምን ነው? ምን ልትዩ ነው? ነግሬው ሳበቃ ለአንተ ነግረሃለሁ። ከማማ ጋር እንዳይገናኙ ብለህ ስልኩን መንቀልን ሳልነግረውማ እዚች ቤት አላድራትም። ጥርስን ነቅሎ ሲጥልልህ አሳያለሁ። እሺ አብደሻል። ሰላም አንቺ ሰላም በማማ ሞት በመሄድሻለሁ። ሰላም አንቺ ሰላም በመሄድ አቤት። ምን አድርግ ነው የምትሉኝ? ላናግር ፈልጌ ነበር አባ። ምንድነው? ጠዋት አይደርስም? አረ ይደርሳል። አይደርስም አባ፣ አስቸኳይ ነው። ነይ ግቢ። እሺ አንተስ መግባት ትፈልጋለህ? አዎ። አይቻልም አባ፣ ለብቻዬ ነው ላናግር የምፈልገው። ማለቴ ሚስጥር ስለሆነ። እሺ ተራ በተራ ትገባላችሁ። ጉዳይ ካለ ጠብቅና እሷ ስትወጣ ታናግረኛለህ። ሰላምዬ። ወይዬ አባቡዬ። ጨዋታውን ትተሽ ግቢና እሱን በር ዝጊው። እሺ አባ። ንስ አለሁልህ አባ። ሰላም ነው? ፒስ ነው አባ። አንተ ደህና ነህ? ወደ ቁም ነገሩ ግቢ። የቱ ቁም ነገር? ማነሽ? ሰላም ይኸውልሽ፣ እኔ ብዙ ሐሳብ አለብኝ። ለጨዋታ ጊዜ አልተረፈኝም። ሚስጥር ልንገርህ ብለሽ ነው የመጣሽው። ምንድነው ሚስጥሩ? ሚስጥር ሳይሆን እማማ አሁን ስትደውል በዛው አንድ ጥያቄ እንድትጠይቅልኝ ፈልጌ ነው። ለምን ራስሽ አትጠይቂያትም? ፈራኋት። ማለቴ ያሳፈረኝ። ለምን? ያጠፋሽው ጥፋት አለ እንዴ? ጥፋት ይሁን አይሁን ብቻ የሆነ ነገር አለ። ምንም ነገር ቢሆን ለእኔ ልትነግሪኝ ትችያለሽ። አይዞሽ እንዴ፣ አባትሽ ነኝ። ምንም ነገር ሳትደብቂ ንገሪኝ። አርግዘሻል? እኔ እንዴ አባ፣ እንዴት እንዲህ ትገምተኛለህ? ከእርግዝና በመለስ ማንኛውም ነገር ቢፈጠር አይገርመኝም። ንገሪኝ። እሺ በቃ ማሚ እሱ መሆኑን እንዳወቃችሁ ንገሩኝ፣ በግልጽ እናውራ ብላን ነበር። እየሰማሁሽ ነው። ቀጥይ። አባ ሳስበው እሱ ሳይሆን አይቀርም እና አሳፈረኝ። ወይኔ ጉዴ! ምኑ? ስሜቱን ሳይው እንደዛ መሰለኝ። በቃ የሆነ ደስ የሚል ነገር የለም? ዝም ብሎ ከመሬት ተነስቶ ሳቂ የሚል የደስታ እሺ፣ የሆነ ውር የሚያደርግ ነገር
እና ደግሞ ሁሉ ጊዜ ስለሱ ማሰብ የራስ ለማድረግ መፈለግ አይነት በቃ ደስ ይላል። ግን ይገባል አይደል የምልህ አባ? ኧረ እኔ ምኑም አልገባኝም። ስለምን ጉዳይ ነው ግን? በአጭሩ ግለጪው እስኪ። ጉዳይ አይደለም፣ ሴት ብትሆን ይገባ ነበር። ምን ነው ባልጀመርኩት። አይዞሽ ቀጥይ። ሴት ባልሆንም ሴት ልጅ ወልጃለሁ። ምንም ቢሆን እኮ አባትሽ ነኝ፣ እረዳሻለሁ። ፍቅር አይገባም እንዴ አባ? ፍቅርማ ይገባኛል። ለምን አይገባኝም? እሺ ምን አይነት ፍቅር ታውቃለህ? ፍቅር ቢሉሽ ፍቅር 1 እና 2 ታውቃለሁ መሰለሽ እንዴ? ለሚስቴ ያለኝ ፍቅር፣ ለእናንተ ለልጆቼ ያለኝ ፍቅር፣ ለቤቴ ተወልጄ ላደግኩበት ሞጃ ሰፈር ለጓደኞቼ ያለኝ ፍቅር፣ ለወለደችኝ እናቴ ያለኝ ፍቅር፣ ከሁሉም በላይ ደግሞ ለፈጠረኝ አምላክ ያለኝ ፍቅር። ምንም አልገባህም አባ። እኔ ፍቅር የምልህ ለሆነ ልጅ ያለኝም ፍቅር ነው። ምን የሆነ ልጅ? የሆነ ልጅ በቃ ጓደኛ ምናምን ኖሮ ሲመች ስትወድ የሚሰማ ስሜት የለም? ገብቶኛል። ቀጥይ። የጓደኛ ፍቅር ይባላል። ወይኔ ጉዴ! አልገባህም አባ። ቆይ እንደዚህ ላስረዳ። አንተ ለማሚ የነበረ አይነት ፍቅር አለ አይደለ? እሱ ፍቅር። እሺ፣ እና የእሱ አይነት ፍቅር ምን ሆነ? እኔን ሳይዘኝ አይቀርም አባቢ። ሂስ ባለጌ ከባለጌም ባለጌ እንጂ እንደው ማፈር ቀረ። እንዲያሳፍሮኝማ ነው ከማሚ አንተ ትሻለኛለህ ብዬ እንድትጠይቅልኝ የነገርኩ። ምኑን ነው የምጠይቅልሽ? ፍቅር ነው የያዘኝ ወይስ አይደለም? እንደዚህ ብለህ ብቻ ጠይቅልኝ አባቢ። አንተ ምን ቸገረ? አንቺ አባባን ስትወጂው እንደኔ አድርጎሽ ነበር ወይ? እንደኔ አድርጎሽ ከነበረ እኔ ምን ላድርግ? አንቺ ምንም አታደርጊም። ልንገርሽ፣ እኔ ነኝ የማረገው። ይሄ አሁን ተሰማኝ የምትይው እውነት ይሁን አይሁን ሳላጣራ ገና ለገና ወሬ ያገኘው ብዬ ለሐረግ አልነግራትም። ቤታችን ለልማቱ ተነሺ ከሆኑ ዕድለኛ ቤቶች መካከል አንዱ ሆነ። በዚህም ምክንያት ዕድራችን ፈርሷል። ሥራ ፈታው። ልጃችን ፍቅር ያዛት ብዬ ብነግራት ምን እንደምትሆን ታውቂያለሽ? ምን ትሆናለች? እንዳለችበት ሀገር በረዶ በቁሟ ቀልጣ ታልቃለች። እና የዛሬው የስልክ ቀጠሯችንን ሰርዤዋለሁ። ብደውልም አናነሳም። ካነሳው መናገር አይቀርም። ከተናገርኩ በእኔ ብቻ አይደለም በሕይወት ተስፋ ትቆርጣለች። ነይ የት ነይ? የቤቱን ሰው ሁሉ ቀስቅሽልኝ። ዕድላዊትም እንዳትቀር። ሕፃናት ምናምን አይሰራም። ማና አባቡ፣ ፍሬገነት ተነሱ፣ እንቅልፍ የለም ዛሬ። አቤት አባ። አለው እኮ በር ላይ ነኝ፣ የትም አልሄድኩም። ፍሬገነትን ቀስቅሳት። አባ ሚስጥር ነው ብዬ ነገርኩ። እንዲማ አታረገኝም። እኔ እንዳንቺ አይን አውጣ አይደለሁ። ከአንቺ ጋር ለብቻችን የምንነጋገረው ገና ብዙ ነገር አለ። አባ ሰላም ምንም የምታውቀው ነገር የለም። ዝም ብላ ነው የምትቀባጥረው። እሷ እንቅልፏም ሲመጣም አታውቅም። አውቃለሁ። አታውቂም። የእንቅልፍ ሰዓትሽ ነው፣ ገባሽ? ብዙ ጊዜ በእንቅልፍ ልብሽ ታወሪያለሽ፣ ትሄጃለሽ። አሁን ራሱ እኮ አልነቃሽም። ተኝተሻል እኮ አይታወቅሽም። ምን ሆናችሁ ነው አማረ በውድቅት ሌሊት የምትለፈልፉት? መለፍለፍ ሲያንሰኝ ነው። በእነዚህ ልጆች ምክንያት ገና ጨርቄን ጥያብዳለሁ። ከቁጥጥሬ ውጭ ሆነዋል። እናታቸው ልጆቿን እንደዚህ አይነት ልጆች አድርጌ እንዳሳደግኩላት ቢገባት ወይ ትገለኛለች ወይ የቂል አባት ምሳሌ አድርጋ ትሸልመኛለች። ሐረግ ደወለች እንዴ? ምን ተፈጥሮ ነው? ምንም አልተፈጠረም። ስልኩ እኮ ይሰራል። ይኸው ቼክ ማድረግ ትችላላችሁ። እኔ እቺ ሰላም የሚሏ ልጅ ከየት ፈጥራ ያወራችሁ ወሬ እንደሆነ አላውቅም። አባቡ ደንበረ ብዙ አታውራ፣ አፍን ዝጋ። ሁለታችሁም አፋችሁን ዝጉና እኔ ለምጠይቃችሁ ብቻ መልስ ስጡ። ተቀመጡ። መጀመሪያ ዛሬ ቁጭ ብለን ማንጋት ቢኖርብንም አንግተን በመካከላችን ያለውን ማንኛውንም ሚስጥር ፈተን ተነጋግረን ተገማግመን ነው የምንለያየው። ከኔ የደበቃችሁት ነገር ካለ ንገሩኝ። ይሄ በሚሆንበት ሰዓት ሐረግ ከደወለች አንድም ሰው ስልክ አያነሳም። መጀመሪያ የቤታችንን ቆሻሻ አጽድተን ወሬዎቻችንን አጥርተን ስናበቃ ነው ከሷ ጋር በስልክ የምንነጋገረው። ጥያቄ ቁጥር 1 እዚህ ቤት የሚከናወን እኔም ማላውቀው ታሪክ፣ አጋጣሚ፣ ወሬ፣ ሴራ የመሳሰለው ካለ አንድም ሳትደብቁ ተናገሩ። እኔ ልናገር? እኔ ነኝ የምናገረው አባባ። ከታላቅ እጀምራለሁ። ቀጥል አባቡ። በመጀመሪያ ደረጃ ስልኩን የነቀልኩት ሐረግ እዚህ ቤት እና እዚህ ሞጃ ሰፈር ውስጥ የተፈጠረውን ሰምታ እንዳትታመን ብዬ ነው። የምን ስልክ ነው የተነቀለው? የቤቱን ስልክ ነው።
ለዛሬ ብቻ ከማማ ጋር እንዳትገናኙ ብለን ከሰላም ጋር ተማክረን ያደረግነው። የት ነው ከኔ ጋር የተማከርከው? ስልኩን ከነቀልክ በኋላ ነው እንዴ ለኔ ነገርከኝ? ምንድነው መሰማው? ይኸውላችኋ ሌላው ጉድ ሲመዘዝ ከነቀልኩት በኋላም ቢሆን የነገርኩሽ በሐሳቡ ተስማምተሻል። ደግሞ ቢነቀልስ እንዴ? አንድ ተራ ስልክ ነቀልኩ እንጂ ይሄን ያህል ቤት ውስጥ ፈንጂ አጠመድኩ እንዴ? እኔ ተመልሶ ይሰካላችኋል። እኔ ግን አንድ ሚስጥር እንዳላወጣው ወቅ አባቡ ራስነ ሆድን የረገጡ ይመስል እየለፈለፍክ ያለው ለኔ ሽሺ ብለሽ ስታበቂ ለምን መጀመሪያ አላማከርከኝም ብለሽ ልነግሪው ገባሽ? ነግረሹ ሽሺ ምን ተጠቀምሽ? ተሸለምሽ? አንተን ለማስቦካት ገባው እንጂ ስለ ስልኩ አልተናገርኩም። ገብቼ የምናገረው ሲጠፋኝ ነው መናገር የሌለብኝን የራሴን ሚስጥር ሳላውቅ የተናገርኩት። ምንድነው የምታወሪው? ስለ ስልኩ መነቀል ቃል አልተነፈስኩም። ራስን እያጋለጥክ ያለኸው እውነቷን አባ አልነገረችም። አባ አንተ ደግሞ እኔና ሚስቴ እንዳንገናኝ ብለህ ስልክ ነቀልክ። ሌላስ? ምን ሌላ አማረ? ይሄ ራሱ 40 ጅራፍ አያስገርፍም እንዴ? እንዴ ለምን እገረፋለሁ? እኔ መልሼ እኮ ሰክቼዋለሁ። አንድ ጥያቄ ብቻ ልጠይቅህ አባቡ። ደስ ሲልህ ሰዎች ስልክ እንዳይነጋገሩ ማድረግ እንደቻልከው ሁሉ ሰዎች ሲነጋገሩስ ማዳመጥ ትችላለህ? እንዴት አባ? አልገባኝም። የሰው ስልክ ጠልፈ ማዳመጥ ትችላለህ ወይ? ሰላይ ነህ ወይ ነው ጥያቄ። እንዴ ምን ማለት ነው አባ? እንደማየው ከሆነ ምንም የሚያቅታችሁ የማታውቁት የማትችሉት ነገር የለም። እኔ ነኝ ምንም ያልቻልኩበት። መኖር አልቻልኩም። ልጅ ማሳደግ አልቻልኩበትም። ቤት መስራትና ማስተዳደር አቅቶኛል። እናንተ ግን ረቀቅ አላችሁብኝ። ንገሩኛ። ምን እንንገራ አባ? ምንድነው የማትችሉት? ሐረግናት እሷው ትፍረዳችሁ። እንግዲህ እንዳታነሹ። ለምን? ለሐረጌቱን ነግረን የቱን እንተው የሚለውን ተወያይተን አልወሰንም። ስልኩ የሚረብሻችሁ ከሆነ እንደለመዳችሁ ንቀሉት። ንቀለው አባቡ። ቆይ አባባ ጠርቶ ይጨርስ። እየጠራ ከነቀልኩት ሆን ተብሎ እንደተዘጋባት ታውቃለች። እሺ ድምጹን ግን ልንቀንሰው እንችላለን ከረበሸን። እነዚህ ልጆች ምንም የማያውቁት ነገር የለም አላልኩም? ብያለሁ አላልኩም? ፍሬገነት ብለሃል። ለዚህ እኔ ምስክር ነኝ። ወይኔ አማረ የወለድኳቸው ልጆቼ እንዲህ ቀጥቀጠው ይብለጡኝ። እኔው አንስቼ እንዳመጣጡ መልሰዋለሁ። ትጥላይን ስትፈልግ ሁሉንም እነግራታለሁ። ልጆቼን አላውቃቸውም በሚል እጀምርላታለሁ። ልጆቻችን እንኳን ቤት ሀገር ቢቀይሩም መስለው ተመሳስለው መኖር እንደማያቅታቸው ነግሬ ልቧን በኩራት ሞላውና ቀጥሎ መርዷን አረዳታለሁ። ተዘጋጁ እንግዲህ። ያረግ እንግዲህ እግዚአብሔር ያጽናሽ። እንግዲህ እናት ሃሎ ማን ተሳስተዋል? አስተካክለው ይደውሉ። የወፌ ቆመች ድራማን ታሪክ ይኖሩላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ ናቸው። ድምፅ ቀረጻ ረደላህ መሐመድ፣ ድምፅ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች